ትቀጥፋለህ እንዴ? መልስ ስጥ እንጂ ኢንሻአላህ። በል አንብብ። ስልክ ሳይደውልልህ አትቅጠፍ። አሁን አንብብ። እሺ ቃላቶችን አስተካክል። እሺ አባቴ ነው ብሎ ኢየሱስ ክርስቶስ ተናግሯል ወይንስ አልተናገረም? እዚህ ጋር መያዝ ያለብህ አንተ ኢየሱስ ክርስቶስ ከድንግል ማርያም ከተወለደ በኋላ ከድንግል ማርያም ብቻ ሳይሆን የተወለደ ቅድመ ዓለማትን ከመፈጠሩ በፊት እንደነበረ በመጽሐፍ ቅዱስ ባህሪ የሚባል እዛ ነው። ገብቶሃል? ዓለማት ከመፈጠሩ ስለነበረ ተወልጃለሁ ይላል እዚህ ጋር። ዓለማት ከመፈጠሩ በፊት መገኘት የባህሪ አባትነቱን ያሳያል የሚል ቃል አለ ወይ መጽሐፍ ቅዱስ? ተወልጃለሁ ይላል እያልኩ። ከምኑ ነው የወለደው? ከማህፀኑ ነው አብ የወለደው ወይንስ አይደለም? እንዳንተ በቃ ሊሄድ አናውቅም። በምን እንደወለደው ቤት እንደተወለደ ከማህፀኑ አናውቅም። እሱን እግዚአብሔር ያውቀዋል እንጂ ከማህፀኑ ነው። ማስረጃ ነስተ እሱን እኮ አላወቅም። አንተ አይደለ እኔ ላሳይ ወይ ማስረጃ መጽሐፍ መጀመሪያ የኔ ሐሳብ እሺ ትወስረኛለህ። መጀመሪያ እኔ ያመጣሁት ጥቅስ ነው እኮ አብ አይደለ? አብ እንዴት ነው የወለደው? ከማህፀን ነው የወለደው ወይንስ አይደለም? እንዴት እንደወለደው ምን እሱ እኮ አይመለከት። እኔ ናታ ያለ በግድ ተመለከተ። ሁሌ ትራንት ወጣ ምንድነው መፍራት? እናውጣለን ጥያቄ ትገባለህ። እሱን በኋላ ትጠይቀኛለህ። አውጣ ለምን ትፈራለህ ነው ጥያቄ። ለምን ትደረግ? አዳም መጀመሪያ መልስልኝ። አንድ አውጣለት። ከማህፀን ነው የወለደው። አውጣለት አንድ ጊዜ መጀመሪያ መልስልኝና አሳየኝ። አታሰኝ አላልኩህ። መጀመሪያ መልስልኝ። እናሳየህ ነው አይደለም። የራስህ ሐሳብ ምን ብለው ነው? ከባህ ጋር አይደለም። ከራስህ ሐሳብ ነው። ከመጽሐፍ ቅዱስ ነው። ለምን ነው አይደለም? የኔ ሐሳብ መጀመሪያ ተስማምተሃል አልተስማም አይደለም። ለምን ወደዛ ትገባለህ? ትቀበላለህ አትቀበልም? መቼ ጠይቄያለሁ። ነቢያት ምንድናቸው ብዬ ያልጠየቅኩ። ነቢያት ምንድነው? ነቢያት ለምሳሌ እንደ ሙሴ ያሉ የተናገሩትን ነገር ትቀበላለህ ወይስ አትቀበልም? እነማን ናቸው ነቢያት? አይደለም ጥያቄ። ምንድናቸው ነቢያት ነው ጥያቄ። ነብይ ምንድነው? በቃ የመረዳት ችግር ስላለብህ ወይ ከሌላ ሰው ጋር አውራ። ግልጽ እኮ ነው ጥያቄው። ፈዝ በቃ እውቀት ይቺው ናት። ነብይ ትቀበላለህ? ላስተምረን ነብይ። እሺ ሙሴ አታውቅም? ለምሳሌ ሙሴ አሁን እናንተ አዳምጠሽ ላውራ። አዳምጥ ላውራ። በቃ ይሄን ነው የምታውቀው። ሙሴ እናንተ የእግዚአብሔር ልጆች ናችሁ። እሺ ጥያቄ ምንድነው? ጥያቄ አላህ 32 ሱራ ነው የለቀቀው ፊልም አይደል? ምን 32 ከዛ 30 ቆሩ፣ ሁለት ወሰዳቸው አይደል ወደ ሰማይ። ያኔ አማርኛ ትንሽ ደካማ ነው፣ ግን ልበል የፈለኩት አላህ አሁን ሙስሊምና ላይ 30 ጁዝ ነው ያለው። ቁርአን ድሮ ግን 32 ነበሩ። እና አው ማን ያለው ነው? 32 አልነበረም እንደ ሱራ። እስልምና የነቢያቶች እምነት ነው ይባላልና ከቁርአን ውጪ ምንድነው ማስረጃው? ነቢያቶች እነ አብርሃም ወይም ኢብራሂም እነሱ አላህን ያመልኩ እንደነበረ ማስረጃው ምንድነው? እስቲ እሱን ንገረኝ እስቲ ከቻልክ። አየሽ ከቁርአን ውጪ መሆኑ መስፈርት አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሆነ የተናገሩት እሱ ማስረጃ ሊሆን አይችልም። ምክንያቱም እርሳቸው የመጡት ከነ አብርሃም ከነ ኢስሐቅ ከነ ሙሴ ከነ መሲሁ በኋላ ነውና እርሳቸው ከዚያ በኋላ መጥተው በራሳቸው ቢናገሩ ስላለው ዘመን ይመጥ ነበርክ በዚያ ዘመን የሚል ጥያቄ ጠይቁ። ግን የቁርአን ተናጋሪ ማን ነው ብለን ስናይ አምላክ አላህ ሱብሓነሁ ወተዓላ ነው ያወረደላቸው። እርሱ ደግሞ ጊዜ የሚገድበው አይደለም። የአብርሃምን የኢስሐቅ የያዕቆብን ዘመን ሁሉ የሚያውቅና የፈጠረ ያን ሁሉ ያስገኘ አምላክ ነው እየተናገረ ያለው። አላህ በቁርአን ላይ ሲናገር ቁል አንዘለሁ الذي يعلم السر في السماوات والارض ይላል። ሙሐመድ ሆይ ይሄን ቁርአን ለሰዎች ያወረደው ማን ነው አለ? ሙሐመድ ነው አለ? ላ አይደለም። የሰማያትንና የምድር ምስጢር ሁሉ ከሚያውቀው ከአምላካችሁ ከአላህ ዘንድ ተወረደ በላቸው ይላል። አያ ለእርሳቸው ይሄን ቁርአን ያወረደው ለአብርሃም፣ ለኢስሐቅ፣ ለያዕቆብ እሱ የሚለውማ
እንደሱ ብሎ እኮ የነገረን ነብዩ መሐመድ ነው እንጂ ሌላ ሰው እኮ አይደለም አይደለ? ከሱ ውጪ ከዛ እንደነበሩ ምን ከመሐመድ ብቻ ነው ማረጋገጫችን። ሳሙኤል ሙሴ ብቻ ነው ማረጋገጫ ለእግዚአብሔር። ሌላ ማንም የለም። ከሙሴ በፊት እግዚአብሔር መኖሩን ያረጋገጠ አንድ ነብይ አለ? ስለዚህ ሙሴ ብቻ ነው ያረጋገጠው። ነብይ የመጣው ለምንድን ነው? ከሙሴ በፊት እግዚአብሔር መሆኑን ገልቦና ነበር እሱ። የኛ እኮ ይኸውልህ እንደዛ ለማለት ራሱ እኮ የኛ አንድ ብቻ አይደለም ያለው፣ ብዙ ማስረጃዎች አሉ። ከ40 በላይ ነቢያቶች አሉ አይደለ? ግን እነሱ በሙሉ የተጻፉ ነገር ናቸው። አንዴ የምጠይቅህን መልስ አንተ በመጣበት መንገድ። ከሙሴ በፊት እግዚአብሔር ነበር ወይንስ አልነበረም? ከሙሴ በፊት እግዚአብሔር ነበረ፣ ያለና የሚኖር ነው ዘላለም። በጣም ጥሩ። ከሙሴ በፊት ከነበረ መጽሐፍ ስጠኝ አንተ ማስረጃ፣ የተጻፈ ነገር። አንተ እኮ እያልክ ያለው አሁን እዛ ሙሴ ላይ ነው። እኔ ያልኩህ እዚህ ነው። ሲጀመር በገለቦና ነበር የሚያመልኩት። ማስረጃ አለ ወይንስ የለህም? ከሙሴ በፊት ለመኖር ማስረጃ ከምንም ነገር ይሁን በህገ ልቦና ነበር የሚያመልኩት። ስለ ህገ ልቦና ምናምን በህገ ልቦና ነበር የሚያመልኩት። ከሙሴ በፊት ለመኖሩ አንድ ማስረጃ ስጠኝ። ምንድነው ማስረጃ? እግዚአብሔር ለመኖሩ ከሙሴ በፊት እኮ በህገ ልቦና ማምለካቸው ነው። በቃ ማስረጃው ይሄ ነው። እሱን ማስረጃ ምንድነው? ለዚህ የተጻፈ ነገር እስቲ በህገ ልቦና ሲያመልኩ እንደነበር ከሙሴ በፊት በህገ ልቦና እንደሚያመልኩ ይታወቃል። የታወቀ ነገር ይታወቃል ነው ማስረጃው። አያሽ ከዛ በኋላ ነው የመጣው እኮ አሳየን ማስረጃ ትልቁ ላይ አድርገህና ከሙሴ አንኮ የተመሰረተው እስልምና የተመሰረተ የተባለው አንዲት መንገድ ስጠልዳው ከሙሴ በፊት እግዚአብሔር ለመኖሩ የሆነ ማስረጃ የፈለከው ይሁን። አንተ ህገ ልቦናን በለው ህገ ጭንቅላት ከፈለከው ያላ እኮ ህገ ልቦና መልስ እኮ ነው እኮ የተጻፈ ማስረጃ የለም። እግዚአብሔር ለመኖሩ ምንም ብታሳየው ነገር የለም። መጽሐፍ አለ፣ መጽሐፍቶች አሉ እኮ እነሱን መጽሐፍ የፈለኳች በቃ እንደሱ መጽሐፍት አለ፣ መጽሐፍቶች አልከን እነሱን ከፍተህ አሳየን እስኪ እግዚአብሔር ለመኖሩ። ካልሆነ እግዚአብሔር የለም ውሸት ነው ማለት ነው። ክፈት ያላ ክፈት። በአንድ ሰው ላይ የተመረኮዘ አይደለማ፣ ብዙ አሉ እኮ። ክፈት ከሙሴ መጽሐፉ ራሱ መጽሐፍ ቅዱስ እኮ የተጻፈው ለሰው ልጅ ነው አይደለ? ከሙሴ በፊት የለም። በቃ ጨርሰናል። አያችሁ አይደል? ማሳየት አይችልም። ስለዚህ በሱ አካሄድ በሱ ሎጂክ ከመሐመድ በፊት የለም ማለት ነው። ልባቸው አይደለ? እናንተ ደግሞ ከመሐመድ በፊት የለም ማለት ነው። አሁን አዳምጥ፣ መልሱን አዳምጥ። እኛ እምነታችንን ከያዝነው መለኮታዊ መጽሐፍ ማረጋገጥ እንችላለን። እሱ ግን ከያዘው መጽሐፍ ወላሂ እምነቱን ማረጋገጥ አይችልም። አንድ ክርስቲያን ሌላ መጽሐፍ አልጠየቀም። በያዝከው መጽሐፍ ውስጥ እምነትህ የለም። በያዝከው መጽሐፍ ውስጥ የምታመልከው አምላክ የለም፣ አይታወቅም። ሌላ መጽሐፍ አልጠየቀም። ከዚያ በፊት ወይም ከዚያ በኋላ ምናምን ብዬ በእጅህ በያዝከው መጽሐፍ ሃይማኖትህን ማረጋገጥ አትችልም። ትችላለህ? አትችልም? እርግጠኛ ነህ? እሱን በፍጹም በመጽሐፍህ ላይ ሃይማኖትህን ማረጋገጥ አትችልም። እግዚአብሔር የማያውቀውም ነቢያቶች የማያውቁትም ክርስትና ያውቁታል ካልክ ለእኔ እንትን እምነቴ ልጄ ምናልባት አንተን እንትን ማለት አቅሙ ላይኖረኝ ይችላል፣ ግን ቀጥተኛ እንደሆነ ሳሙኤል ያውቃል። እምነትህን ከመጽሐፍህ አስረዳ አውጣና። ሌላ መጽሐፍ ከዚያ በፊት ብዬ አልጠይቅህም። በያዝከው መጽሐፍ እኔ ጥያቄ ነበረው ማለት እሱማ ያለ የኔ የራሴንም እኮ እንትን ላልል ይችላል። በቃም የታድርግ እሺ ነቢያቶችን ይዘዋል ሁለቱም መጽሐፍት። ነገር ግን ሙስሊሞች እምነታቸውን ማረጋገጥ ይችላሉ የነቢያት እምነት እንደሆነ በመጽሐፉ ላይ። ክርስቲያኖች ግን በያዙት መጽሐፍ ላይ ነቢያቶችም ሆነ አምላክም አያውቁትም። ክርስትና ማረጋገጥ አይችልም። እሺ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሃል። ለአላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን
ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እንግዲህ ዛሬ ወደ እስልምና ሃይማኖት ተቀላቅለሃል። ኢስላም ብሎ ማለት የነብያቶች ሁሉ ሃይማኖት ነው። አምላክ ለነብያት ሁሉ አንድ ጊዜ የደነገገላቸው ሃይማኖት ነው። ይሄ ሲናገር አምላካችን አላህ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። እንግዲህ ነብያቶች ሁሉ የታዘዙበት ሃይማኖት ነው ማለት ነው። ኢስላም ብሎ ማለት ምን ማለት ነው? ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ መገዛት ማለት ነው። በእርሱ ላይ ቅንጣትን ሳታጋሩ እርሱን በብቸኝነት መገዛት ማለት ነው። ነቢያቶች ሁሉ ሊያስተምሩ የመጡት ስለዚህ ነው። አንድና ብቸኛ ስለሆነው አምላክ ሊሰብኩ መጡ እንጂ በፍጹም አምላክ አንድም ሶስትም ነው ብለው ያስተማረ ነቢይ የለም። ያ አምላክ ደግሞ ከመለኮታዊ ባህሪያቶቹ እርሱ ዘላለማዊ ሕያው እንደሆነ አስተምረዋል። በፍጹም የሚሞት አይደለም። ሞት እርሱ ጋር የለም። ሞት ያለው ፍጥረታት ጋር ብቻ ነው። አምላክ ስለ እኔ ኃጢአት ሲል ሞተልኝ ብሎ ሂሳብ የለም። መሞት የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለምና ማለት ነው። እሺ ናቲ፣ ስምህን መቀየር ከፈለክ እንቀይርልሃለን። ቻርት ወስድና ስለ ሶላት አስተጋገድ ካደረገ ያሉ ሰዎች ያስተምሩሃል። የዚህ ለአንተና ለመሰከርከው ለአንድ አምላክ ለአላህ ብቻ መስገድን ትጀምራለህ ማለት ነው። እሺ ናቲ፣ የምትወደው ደስ የሚልህ ስም አለ? አዎ። እሺ ማን የሚል ስም ትወዳለህ? መሐመድ። ሙሐመድ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሙሐመድ ማለት ምስጉኑ ማለት ነው። የነቢያችን ሰለላሁ ዐለይሂ ወሰለም ስም ነው። አላህ ስብሐነሁ ወተዓላ ነው ይሄን ስም መርጦ የሰጣቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ሐዲስ ላይ ሊየ ኸምሰቱ አስማ፣ ለእኔ 5 ስሞች አሉኝ አሉ። አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሐሽር ወአነ አልዓቂብ አሉ። እኔ ሙሐመድ ነኝ ያሉ ተናገሩ። እኔ አሕመድ ነኝ ያሉ ተናገሩ። ስለዚህ ምስጉኑ ማለት ነው። ለምን በዚህ ተጠሩ ከተባለ ሊአነ አልኸላኢቅ የሕመዱነሁ የውመል ቂያማ ሚን አወሊሂም ኢላ አኺሪሂም ወሚን ኢንሲሂም ኢላ ጀኒሂም ወሚን አስገሪሂም ኢላ አክበሪሂም፣ እንዳለ ፍጥረት ሁሉ የትንሣኤ ቀን ቆሞ የሚያመሰግንባቸው ጊዜ ስለሚመጣ ነው። ያ ማለት ለሰው ዘር የዋሉት ትልቅ ሁኔታ ለነብዩ ሰለላሁ ዐለይሂ ወሰለም ፍጥረታትን ከማምለክ ፈጣሪን ወደ ማምለክ ጥሪ አድርገውለታል። ይህን ህዝብ ከባዕድ አምልኮ ሁሉ አውጥቶታል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከስሞቻቸው መካከል አንደኛው ስም ነው ሙሐመድ የሚለው ደስ የሚል ስም ነው። ከዚህ በኋላ ሙሐመድ ነው ስምህ። ስለ ኡዱ አደራረግና ስለ ሶላት አሰጋገድ አስተምሩት። ሶላት ከእናንተ ጋር ይስገድ። ከዚያም ስለ ዲኑ እንዲማር በአቅራቢያ ወደሚገኝ መድረሳ አስገቡት። ከዚህ በኋላ ዲኑን በደንብ ተምሮ ትውልዱን የሚጠቅም ይሆናል ኢንሻአላህ። አላህ መልካምን ነገር ይወፍቃል። እሺ ኢንሻአላህ። አላህ ጀዛህን ይክፈለው። ሰዋ እንደ አይናችን ብለን የምንሳሳለው ወንድማችን አላህ ይጠብቅህ። በጣም ደስ ብሎኛል። እኔም ለእናትና ለአባቱ ደግሞ አላህ ሂዳያ እንዲሰጣቸው ዱዓ አድርግልኝ ማለት ነው። እሺ እሺ። መርሐባ መርሐባ ወንድምሽ። ጀዛከላህ ኸይር። አላህ ይጠብቅህ ሀቢቢ። መርሐባ መርሐባ ወንድም። ወያክ ወያክ። ይሄን አይችልም ሳሙኤል ይመስላል ይዛቻል። ይሄን ይመስላል። ስለዚህ አላህ ሱብሓነሁ ወተዓላ ስለቀደሙት ስለላካቸው ነብያቶች ሲተርክልን ምን አለ? ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም። ነገር ግን ወደ ቀጥተኛ ጎዳና የተዘነበለ ሙስሊም ነበር ይመርጣል። በቃል አብርሃም ክርስቲያን ነበር የሚል መጽሐፍ ቅዱስ ላይ ያለው ወይ ብዬ ብጠይቀው የለም፣ ወፍ አይታወቅም። አብርሃም ምን እንደሆነ ሃይማኖት ግን ክርስትና እኮ የመጣው እኮ ኢየሱስ ክርስቶስ ነው የመሰረተው እኮ ክርስትና። ከዛ በፊት አይታወቅም ነበር ክርስትና። ክርስትና የመሰረተው ኢየሱስ ክርስቶስ ነው። ከዛ በፊትስ ክርስትና ይታወቅ ነበር? ከዛ በፊትም ክርስትና እኮ የመጣው ኢየሱስ ክርስቶስ ነው ያመጣው። በሱ ስም ነው ተሰይመን እኮ ክርስቶስ የተባለ የክርስቶስ ተከታዮች ስለሆንን ክርስቲያን ተባልን እኛ። ከዛ በፊት የነበረው በአብርሃም ዘር ነበረ እንትን የሚባለው። ስለ ዘር ሳይሆን ጥያቄ ስለ ክርስትና ሃይማኖት ነው። ክርስትና የሚባለው ሃይማኖት ከዛ በፊት ነበር? ሳሙኤል ሃይማኖቱ አለ። ክርስትና ተብሎ ክርስትና የሚባለው ኢየሱስ ክርስቶስ ከመጣ የመሰረተውን ነው። ከዛ በፊት የነበረው በአብርሃም ነበር የሚታወቀው። በአብርሃም ልጅ ነበረ። እሺ ክርስትና የሚለው አይሁዶች ማለት ነው። ክርስትና የሚለው ቃል ለመጽሐፍ ቅዱስ
ማለት አለበት። እኛ እኮ በመጽሐፍ ቅዱስ ብቻ አይደለም ማመን መሰረት ከመጽሐፍ ቅዱስ ላይ ነብያቶች ክርስትና እንድንቀር የለም መጽሐፍ ቅዱስ ላይ ክርስትና እንድንቀር የለም ብራው የለም እኮ ነገርኩ እኮ በመጽሐፍ ቅዱስ ብቻ አይደለም እኛ እንትን የምንለው በቤተ ክርስቲያን ነው። እኛ ቤተ ክርስቲያን ነች መጽሐፉን ራሱ የሰጠች። ግን እኔ ጥያቄ የነበረው ማለት ነው ከነብዩ መሐመድ በፊት ነቢያቶች እንደነበሩ በምን ነበር የሚታወቀው ነበር ጥያቄ። እኔ አሁን የራሴን እንትን እላለሁ በጣም አቂኔ ምናምን እያልኩ አይደለም እዚች ጋር ያኛውን ለማወቅ ነበር አዳምጥሽ መልስ። እሺ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች እምነታቸው እስልምና ለመሆኑ ማስረጃቸው ምንድነው? የአምላካችን ግልጠተ መለኮት ያ አምላክ የተናገረው ቃል ነው። አምላክ ደግሞ ስላለፈው ዘመን ሁሉም ያውቅ ነው። ራሱ ነው ያንን ሃይማኖታቸው ምን እንደነበር አስተምሮታቸውን ሁሉ የገለጠልን። እሺ አላህ እንደተናገረው ማለት ቁርአኑን አላህ እንደተናገረው ማረጋገጫችን ምንድነው? እሺ ምን አይነት ማረጋገጫ ማለት አሁን ለምሳሌ ቁርአን ወርዷል እሱን አሁን ለምሳሌ እንትን የወረደላቸው ለነብዩ መሐመድ ነው አይደለ? ከዛ ለህዝቡ ደግሞ የሚያስተላልፉት እሳቸው ነበሩ አይደል? ትክክል እኮ ማረጋገጫችን እዚች ጋር እሳቸው ናቸው ወይስ ሌላ ማረጋገጫ እሳቸው ብቻ ናቸው? ሌሎችም ደቀ መዛሙርቶቻቸው አሉ ወይንም ሰሃቦች የሚባሉ አብረው ያዩ ነበር፣ ይሰሙ ነበር። ገብርኤልን ያዩታል፣ ይሰሙታል። ቃልን ሲያመጣ ጊዜ ሳሙኤል ሌሎች ሰዎች ሌሎች ሰዎች ይሰሙ ነበር። ማስረጃ ትችላለህ? ሳይ እሺ ሳሙኤል እየሰማሁ እና ምስክሮች ነበሯቸው አብረዋቸው የነበሩ የእምነት ባልደረቧቸው። ለዚያም አራት እንዳይመስሉ አራት ሳይሆኑ እንደ ማርቆስ፣ እንደ ማቴዎስ፣ እንደ ሉቃስ እና ዮሐንስ ለአራት ሳይሆኑ ከመቶ ሺህ በላይ ምስክሮች ሰሃቦቻቸው ቁጭ ብለው ይሰሙ ነበር። ገብርኤልን ያዩት ነበር፣ ሚካኤልን ያዩት ነበር። ሰማ ሄሎ እየሰማሁ ነው። እና እነዚህ ሁሉ ምስክሮች ነበሩ። አቶ ከመቶ ሺህ በላይ ቁርአኑ ሲወርድላቸው ለሳቸው ማለት ነው። መለኮታዊ ራእይ ሲገለጥ መለኮት ሲመጣላቸው እነዚህ ሁሉ ሰሃቦች ቁጭ ብለው ያዩ ነበር። ገብርኤልን ይሰሙት ነበር። እሱ ነገር ተጽፎ ነው ወይስ እንደዚህ እንትን ነው? በታሪክ ነገር ነው ወይስ የተጻፈ ነገር ነው? በታሪክ አይደለም፣ የተጻፈ ነገር ነው እንጂ ብታሳይ ደስ ይለኛል። ለማንኛውም እሺ፣ አመሰግናለሁ። ጊዜያችሁን ስለሰጣችሁኝ አመሰግናለሁ። ከፈለክ አሳያለሁ። ግን አንድ ጥያቄ አለኝ። ምን እንደሆነ ታውቃለህ? ሌላ አንድ የመጨረሻ ትልበልና ልውጣ። አይሽ እንትን የሃይማኖት ንጽጽር አሁን ለምሳሌ አንተ አላህ አይደል ሃይማኖት ንጽጽር ምናምን መልሶች ምናምን የምትሰጡ የሃይማኖት ሌሎች አሁን ለምሳሌ እስላምን ከማንም ጋር አላነጻጽረው። ቆይ እኔ እስላምን ከማንም ጋር እያነጻጸርኩ ቃሉን ያልኩ እንጂማ ሁሉም እኮ እምነቱን ላያነጻጽር ይችላል። እኔ ቃሉን ያልኩ እንድንጠቀምበት እንድንጋባው ያለ ነገር ነው። ቅድም ለምሳሌ የሚነጻጸረው ያለ ነገር ነው። እስላም ያለ ነገር ነው። በሃይማኖታቸው በመጽሐፋቸው ተገልጿል የነብያትነት እንደሆነ። ክርስትና ግን ለምሳሌ በያዙት መጽሐፍ ላይ የሌለ ሃይማኖት ነው። ነብያቶች አያውቁትም፣ አምላክ አያውቀውም። አምላክ የታለሽ የነብያት እምነት እንደነበር የሚገልጸው የቱ ጋር ነው?
እሱን እሺ ንገረኝ። ከነብዩ መሐመድ በኋላ ልትለኝ ከሆነ እሱ ብቻ ማረጋገጫ ነው። አምላክ አላህ ከነብዩ መሐመድ ጋር የሚያያይዘው ነገር የለም ሰለላሁ ዐለይሂ ወሰለም። እርሳቸው ቃልን ተቀብለው ማድረስ ንግግሩ የአምላክ ነው እያልኩ ነው። ዘለቀ ከራሳቸው የተናገሩት ቃላቸው የለም። እርሳቸው አላህ ሲናገር ወማ ينطق عن الهوى إن هو إلا وحي يوحى ይላል። ሙሐመድ ከራሱ አንዳችን አይነግራችሁም እርሱ የሚተላለፍለትን ራእይ እንጂ ሌላን አይናገርም ማለት። ስለዚህ እርሳቸው ሳይሆን እየተናገሩ ያሉት አምላክ ነው። አምላክ የቀደሙትን ዘመናት ሁሉ ነቢያት የሚያውቅና የሚልክ የሆነ አምላክ ነው። ይህን ያወረደላቸው አምላክ ራሱ ሲናገር ነው ይላል። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ይላል። እነሆ ወደ ኑህና ከእርሱ በኋላ ወደ ተላኩ ነቢያቶች ራእይን ስገልጥ እንደነበርኩኝ አሁን ደግሞ ዛሬ ላንተ ገለጥኩልህ እያለ የሚናገር አምላክ ነው። እሺ ከዛ እኮ እሱ እኮ የተጻፈው እኮ እሱ ቁርአን ላይ እኮ ነው አይደለም የምትለኝ? ከዛ እሺ እንደነበሩ አሁን ኖህ ምናምን አልካለ እነሱ ታዲያ እንደነበሩ እሺ በምን እንዴት? እኔ እግዚአብሔር ነኝ የምለውን ከመጽሐፍ ቅዱስ ጥቀስልን እያልክ ነበር። እግዚአብሔር ለሙሴ ወደ ፈርዖን ስለቆመን ነበር ያለው። ሂድና ለፈርዖን እንደዚህ በለው አለ። እግዚአብሔር ሙሴን ወደ ፈርዖን ሲልከው ጊዜ ያለውን ላሳይ መጽሐፍ ቅዱስ ላይ ወደ መካ ሄዳችሁ ሀጅ አድርጉ ነው ያላቸው። መጽሐፍ ቅዱስ ላይ ወደ መካ ሄዳችሁ ሀጅ አድርጉ ነው ያላቸው ሙሴ የእስራኤላውያኖች። ከኛ መጽሐፍ እኮ ነው ማሳየ። አሁን እኔ እናንተ መጽሐፍ ላይ ቁርአኑ ሳይሆን እኔም እያልኩኝ ያለሁት መጽሐፍ ቅዱስ ላይ በእናንተ መጽሐፍ ላይ እግዚአብሔር ሙሴን ወደ ፈርዖን ሲልከው ወደ መካ ሄዳችሁ ሀጅ አድርጉ ነው ያላቸው። ሀጅ አድርጉ ወደ መካ የምለውን እስቲ ልታሳይን ትችላለህ? አለ እንደዛ የሚል አሳያለሁ። አብሽር ላሳይ። እሺ አሳይ። ብሉይ ኪዳን የተጻፈው በምን ቋንቋ ነበር ጉተማዬ? ብሉይ ኪዳን በምን ቋንቋ ነበር የተጻፈው? በዕብራይስጥ ነው አይደለ? መጀመሪያ የአማርኛውን ትርጓሜ መጽሐፍ ቅዱስ እናየውና ከዛ የእናት ቋንቋ መጀመሪያ ለጊዜው እኔ በዕብራይስጥኛው ሳይሆን አማርኛ ላይ የተተረጎመውን ነው እኔ የምፈልገውና ወይም ደግሞ በእንግሊዘኛ ያለውን ችግር የለውም እሱን አሳይሃለሁ። መጀመሪያ ግን የአማርኛውን እናየውና ከዛ የእናት ቋንቋ ወደሆነ ወደ ዕብራይስጡ ሄደን ወደምትፈልገው ቋንቋ መቀየር ትችላለህ ራሱ። ገብቶሃል አይደለ? እንዳውም አንተ መክፈት የምትችል ከሆነ እኔ ምዕራፍና ቁጥሮች አየነገርኩህ የዕብራይስጡን የት እንደምታገኘው ምን ጠቁመህና እሱን ወደ አማርኛ ራስህ ቀይረህ ማየት ትችላለህ። ላሳይህና እሺ መጀመሪያ የአማርኛውን እንመልከተው። ከዚያ ዕብራይስጡን ይሄንኑ ምዕራፍና ቁጥር ይዘን ሄደን ምን ይላል የሚለውን እንመለከታለን። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ይታያል ጉተማ? እያየው ነው። ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል። ምን ይላል? በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። አሁን ይሄን